ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የጤና መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያደርጉ፣ በጣም ይጠቀሙበታል። በዛሬ ቆይታችን እንግዲህ ስለ ጤናማ እንቅልፍ ነው የምንወያየው። ለጤናማ እንቅልፍ ለመተኛት ምን ማድረግ ያለባችሁ ነገሮችን እንወያያለን። 7 ነገሮች አሉ። 7ቱንም እያንዳንዱን እንወያያለን ማለት ነው። በአንደኛ ደረጃነት ያስቀመጥኩላችሁ እንግዲህ የእንቅልፍ መደበኛ ሰዓትን መጠበቅ ነው። ያ ማለት እንግዲህ በተመሳሳይ ሰዓት መተኛትና በተመሳሳይ ሰዓት መነሳት አለቦት ማለት ነው። ስለዚህ ሰውነቶት አዳፕት እንዲያደርግ ማለት ነው፣ እንዲለምደው ማለት ነው። ስለዚህ ማታ ማታ ለምሳሌ 2 ሰዓት ላይ የሚተኙ ከሆነ ሁሌ በ2 ሰዓት ላይ የሚተኙና ጠዋት ደግሞ 12 ሰዓት ለምሳሌ የሚነሱ ከሆነ ሁሌ በዛ ሰዓት ላይ እንቅልፍ እንዲመጣና እንቅልፍ እንዲይዞት ያደርጋል ማለት ነው፣ ሰውነቱ ስለለመደው ማለት ነው። ከዛ ደግሞ ማድረግ ያለባችሁ ነገር እንግዲህ የቀን እንቅልፍ አለ። የቀን እንቅልፍን ሊሚት ማድረግ አለባችሁ፣ መቀነስ አለባችሁ ወይም አለመተኛት መልመድ አለባችሁ። ለምን ቢባል ቀን ላይ ብዙ ሰዓት የሚተኙ ከሆነ ማታ በጊዜ ለመተኛት ይቸገራሉ ማለት ነው። ስለዚህ ለምሳሌ በቀን ላይ ከ20 እስከ 30 ደቂቃ ብቻ ናፕ ማድረግ አለባችሁ። ትንሽ የቀን እንቅልፍ መተኛት አለባችሁ። ከዛ በላይ የሚተኙ ከሆነ የማታ እንቅልፍ የምትተኙበትን ታይም ልትገፉ ትችላላችሁ። ስለዚህ እንቅልፍ ሳትተኙ ብዙ ሰዓትን ልታባክኑ ትችላላችሁ ማለት ነው። ያንን እንደ ችግር እንወስደዋለን ማለት ነው። ስለዚህ ማድረግ ያለባችሁ ነገር ለ20 እስከ 30 ደቂቃ ብቻ የቀን ናፕ መውሰድ፣ ከዛ በተረፈ ግን ባይወስዱ ራሱ የተመከረ ነው ማለት ነው። ሌላኛው ደግሞ ለአዋቂዎች የሚመከረው የቀን እንቅልፍ እንግዲህ ከ7 ሰዓት እስከ 8 ሰዓታት ነው። የቀን እንቅልፍ ሳይሆን የማታ እንቅልፍ ማለት ነው። የማታ እንቅልፍ መተኛት ያለባችሁ ሰዓታት ከ7 እስከ 8 ሰዓታት ብቻ ነው መተኛት ያለባችሁ። ከዛ በላይ መተኛትም የጤና ላይ ጉዳት ያደርሳል። ከዛ በታች ደግሞ መተኛትም ከ7 ሰዓታት በታች መተኛትም ደግሞ የጤና ጉዳትን ያደርሳል። እንደገና ደግሞ ድብርት ቀን ላይ ደግሞ በስትክክል ስራችሁን እንዳትሰሩና ያልነቃችሁ እንድትሆኑ ሊያደርጉ ስለሚችሉ ስለዚህ አንድ እንደ አዋቂ ከ7 እስከ 8 ሰዓታት ብትተኙ አስፈላጊ ነው ማለት ነው፣ ጤናማ እንቅልፍ የሚባለው ማለት ነው። በሁለተኛ ደረጃነት ያስቀመጥነው እንግዲህ የእንቅልፍ አካባቢያችሁን ማመቻቸት፣ የምትተኙበትን ቦታ በስትክክል የተመቸ መሆን አለበት ማለት ነው። ለምሳሌ የምትተኙበት ክፍል ጨለማ መሆን አለበት። መጋረጃ የምትጠቀሙት መጋረጃ ደግሞ ጥቁር መጋረጃ ብርሃንን ማያሳልፍ መሆን አለበት ማለት ነው። ለምሳሌ እንደዚህ አይነት ብላክ አውት የሚያደርግ ከርቴኖችን ወይም መጋረጃዎችን መጠቀም አለባችሁ። ሁለቱን ስታነጻጽሩት ይሄኛው ፀሐይ ወይም ብርሃንን አያስተላልፍም። ያ ማለት እንግዲህ አሪፍ የሆነ እንቅልፍ ሊወስዶት ይችላል። ብርሃን በማየቱ የተነሳ ላትነቁ ትችላላችሁ ማለት ነው። ስለዚህ ያልተረበሸ እንቅልፍ ለመተኛት ይሄ እንደዚህ ጥቁር የሆነ መጋረጃ ወይም ብላክ አውት የሆነ መጋረጃ መጠቀም አለባችሁ፣ ከርተን መጠቀም አለባችሁ ማለት ነው፣ የብርሃን መጋለጥን ለመቀነስ። ሌላኛው ደግሞ ጸጥ ያለ ቦታ መተኛት አለባችሁ ማለት ነው፣ ድምጽ ብዙ የማይሰማበት ቦታ። ስፔሻሊ ደግሞ እነዚህ የመንገድ ዳር ደግሞ ያለበት ቤት የምትተኙ ከሆነ ብዙ የመኪና ድምጾች ሊሰሙ ይችላሉ። የብዙ ሰዎች ጩኸት ምናምን እንዲሰሙ ስለምትችሉ ሊረብሻችሁ ይችላል ማለት ነው። በዛ ጊዜ እነዚህ ኢርፕላግስ የምንላቸው አሉ። እነዚህ ጆሮ ላይ የሚገቡ ፕላስቲኮች ናቸው። እነዚህ ኮምፎርት ያላቸው ግን ድምጽን ለመቀነስ የምትጠቀሙት እንትኖች ናቸው ማለት ነው፣ መከላከያዎች ናቸው። እነዚህ ኢርፕላግ የምንላቸው እነሱን በመጠቀም እንግዲህ አካባቢ ላይ ያለ ድምጽን መቀነስ ትችላላችሁ። ጸጥ ባለ ሁኔታ መተኛት ትችላላችሁ ማለት ነው። ሌላኛው እነዚህ ቀዝቃዛ ማድረግ ነው። ሩማችሁ በሞቀ ቁጥር ቶሎ ትነሳላችሁ፣ ውሃ ሊጠማችሁ ይችላል፣ ላብ ልትሆኑ ትችላላችሁና አሪፍ የሆነ እንቅልፍ ላትተኙ ትችላላችሁ ማለት ነው። ሩማችሁ ግን ከ18 እስከ 22 ዲግሪ ሴንቲግሬድ በሚሆንበት ጊዜ አሪፍ የሆነ እንቅልፍ ልትተኙ ትችላላችሁ ማለት ነው። ያም ቅዝቃዜውን ለማድረግ እንግዲህ እነዚህ ኤሲ ወይም ኤር ኮንዲሽነሮችን መጠቀም ትችላላችሁ ማለት ነው፣ ለአሪፍ ቀዝቀዝ ላለ የመኝታ ክፍል ማለት ነው። ሌላኛው ደግሞ ምቹ የሆኑ ትራሶችና እነዚህ ፍራሾችን መጠቀም አለባችሁ ማለት ነው። ዲስኮምፎርት ያላቸውን ፍራሾችን የምትጠቀሙ ከሆነ ህመም ሊሰማችሁ ስለሚችል ያ ከ7 እስከ 8 ሰዓታት ያልተረበሸ እንቅልፍ ልትተኙ አትችሉም ማለት ነው። ድንገት ህመም ይሰማችኋል፣ ልትነሱ ትችላላችሁ፣ በመሃል ልትነቁ ትችላላችሁ። እንደገናም ደግሞ ትራሱ ማይመች ከሆነ ልክ ስትነቁ ደግሞ አንገቶቻችሁን፣ ጭንቅላታችሁን፣ ራስ ምታት ምናምን ሊያማችሁ ስለሚችል የምትጠቀሙት ትራስና የምትጠቀሙት ፍራሽ መመቸት አለበት ማለት ነው፣ የተመቻችሁ መሆን አለበት። ሌላኛው ደግሞ አልጋችሁን ለእንቅልፍ ብቻ መጠቀም አለባችሁ ማለት ነው። ስለዚህ አልጋ አካባቢ እነዚህ ቴሌቪዥን ማየት የለባችሁም፣ እንደገና ደግሞ ስልኮቻችሁን መነካካት የለባችሁም። ያ ማለት ቶሎ እንዳትተኙ ሊያደርጉ ስለሚችሉ ማለት ነው። ስልክና ቲቪ ከመኝታ ክፍላችሁ እና ከአልጋችሁ አካባቢ ሪሙቭ ማድረግ
አለባችሁ ማለት ነው። ይሄንን በሁለተኛ ደረጃነት አስቀምጠናል ማለት ነው። በሶስተኛ ደረጃነት ደግሞ እነዚህ ከእንቅልፍ ከመተኛታችሁ በፊት ጥሩ እንቅልፍ እንድትተኙ ምን ማድረግ አለባችሁ የሚለውን እናያለን። ያ ማለት እንግዲህ ከመኝታችሁ ከ30 እስከ 60 ደቂቃ ቀደም ብላችሁ መጽናናት አለባችሁ። እንግዲህ የማንበብ ከፈለጋችሁ ማንበብ ትችላላችሁ። ያ ማለት ስክሪን የሌላቸውን ሞባይል አስወግዳችሁ ሞባይል እና ቴሌቪዥን እንደገናም ደግሞ ላፕቶፖችን አስወግዳችሁ ጀስት ቡክ ወረቀት ማንበብ ትችላላችሁ ማለት ነው። ያም አሪፍ የሆነ ስቲሙሌት አያደርጋችሁም፣ አያነቃቃችሁም። ስለዚህ አንብባችሁ ቶሎ ለመተኛት ይጠቅማችኋል ማለት ነው። ሌላኛው ደግሞ ሙቅ ውሃ፣ በሙቅ ውሃ እንግዲህ መታጠብ ትችላላችሁ። ሙሉ ሰውነታችሁን ሊሆን ይችላል ወይም እግሮቻችሁን ብቻ ሊሆን ይችላል። በሙቅ ውሃ የምትታጠቡ ከሆነ ቶሎ እንቅልፍ እንዲወስዳችሁ ሊያደርጉ ይችላሉ ማለት ነው። ሌላኛው ደግሞ እነዚህ ዲፕ ብሪዚንግ የምንላቸው አለ። እነዚህ መተንፈስ ማለት ነው። ወደ ውስጥ በደንብ መተንፈስ፣ ኦክሲጅን በደንብ ወደ ሰውነት ወደ ሳምባችሁ ማስገባት። ያም እንግዲህ ቶሎ ሪላክስ እንድታደርጉና እንዳትጨናነቁ እንደ ስትረስ ሪሊፍ ስለሆነ የሚያገለግለው ቶሎ ሳትጨናነቁ እንቅልፍ እንዲወስዳችሁ ሊያደርግ ይችላል ማለት ነው። ሌላኛው ስትሬቺንግ ነው። እንቅልፋችሁን ከመተኛታችሁ በፊት ስትሬች የምታደርጉ ከሆነ የምትንጠራሩ ከሆነ ያ ይጠቅማችኋል ማለት ነው። እንትን ለማለት ቶሎ እንቅልፍ እንዲወስዳችሁ ለማድረግ ሰውነቶቻችሁ እንዳይዝሉና እንዲፍታቱ ሊያደርጉላችሁ ይችላል ማለት ነው። ስለዚህ እነዚህን በማድረግ እንግዲህ አሪፍ እንቅልፍ ለመተኛት መዘጋጀት ትችላላችሁ ማለት ነው። እነዚህ የቅድመ እንቅልፍ ተግባራት ናቸው። በሶስተኛ ያየናቸው ማለት ነው። በአራተኛ ደግሞ የምናየው የብርሃን ተጋላጭነትን መቀነስ አለባችሁ። ይህ ብርሃን ተጋላጭነት ቅድም እንዳልነው እንግዲህ ከርቴኖችን ወይም እነዚህ ጥቁር የሆኑ መጋረጃዎችን መጠቀም ትችላላችሁ ብለናል። አሁን ደግሞ እነዚህ ለስፔሻሊ ደግሞ ማታ ላይ ፀሐይ ስለሌለ ማታ ላይ ማድረግ የምትችሉት ነገር ምንድነው ማለት ነው? እነዚህ ለቴሌቪዥን፣ ለስልኮች እና እንዲሁም ለላፕቶፖች የመጋለጥ ቻንሳችሁ መቀነስ አለባችሁ ማለት ነው። ስለዚህ ለምሳሌ አሁን ጠዋት የምትነሱ ከሆነ ከጠዋት እንጀምር እንትናችንን ማታ እንቅልፋችንን ለማለት ከጠዋት ነው ሴት የምናደርገው ቀናችንን ማለት ነው። ስለዚህ ቶሎ የምትነሱ ከሆነ የጠዋት ፀሐይ ጋር ለምሳሌ ከ20 እስከ 30 ደቂቃ ለጠዋት ፀሐይ መጋለጥ አለባችሁ ማለት ነው። ያም እንግዲህ ሰርካዲያን ሪትማችሁ እንዲስተካከል ያደርጋል። ያ ማለት እንግዲህ የምትተኙበትንና የምትነቁበትን ሰዓት እንዲስተካከል ያደርግ ይችላል ማለት ነው። ለምሳሌ ቶሎ ቀናችሁን ነቅታችሁ በጊዜ ነቅታችሁ እንግዲህ ፈታ ብላችሁ እንድታሳልፉ ስለሚያደርግ ለጠዋት ፀሐይ መጋለጥ አስፈላጊ ነው ማለት ነው። ሌላኛው ደግሞ ከመኝታችሁ ላይክ ከ1 ሰዓት ወይም ከ1 እስከ 2 ሰዓታት ቀደም ብላችሁ እነዚህ ስልኮችን፣ ቲቪዎችን፣ ላፕቶፖችን ካጠገባችሁ ማስወገድ አለባችሁ ማለት ነው። ያ ማለት እንግዲህ በእነዚህ በስልክ በቲቪ እና በላፕቶፖች ውስጥ ያለው ብሉ ላይት የምንለው አለ። ይሄ ሰማያዊ ብርሃኖች ማለት ነው። እነዚህ ሰማያዊ ብርሃኖች በጭንቅላታችን ውስጥ ሜላቶኒን የሚባለው ሆርሞን እንዳይመነጭ ያደርጋል። እነዚህ ሜላቶኒን ሆርሞኖች እንግዲህ ቶሎ እንቅልፍ የእንቅልፍ እንትኖች ናቸው፣ ሆርሞኖች ናቸው። ጤናማ የሆነ እንቅልፍ እንድንተኛ የሚያደርጉ ማለት ነው። ስለዚህ እነዚህ እንዳይመረቱ ያደርጋል። እንዳይመረቱ በማድረግ እንግዲህ አይናችሁ ፈጦ ወይም በቃ ነቅታችሁ እንድታሳልፉ ያደርጋል ማለት ነው። ስለዚህ ማድረግ ያለባችሁ ነገሮች እነዚህ የስልኮችን፣ ቲቪ፣ ላፕቶፖችን ቀደም ብላችሁ ከ1 እስከ 2 ሰዓታት ከመተኛታችሁ በፊት ማስወገድና በዛ ይልቅ እንደውም በዛ ሰዓት ላይ ቀደም እንዳልነው እንትን ማንበብ ትችላላችሁ። የወረቀት መጽሐፎችን ማንበብ ትችላላችሁ። ልቦለዶች ሊሆኑ ይችላሉ፣ እንደገና ደግሞ የትምህርት እንትኖች ሊሆኑ ይችላሉ፣ ማንበብ ትችላላችሁ ማለት ነው። አብዛኛው ሰው የትምህርት ነክ ነገሮች በሚያይበት ጊዜ ስቲሙሌት ስለማያደርግ እንትናችንን ማይንዳችንን ቶሎ ያው ለመተኛት እንትን ይላል። አንዳንድ ሰዎች ቦርድ ሊሆኑ ይችላሉ ማለት ነው። ስለዚህ ቦርድ የመሆን ቻንሳችሁን ከፍ ስለሚያደርጉ እነዚህ የወረቀት እንትኖች ቶሎ እንድትተኙ ሊያደርጉ ይችላሉ ማለት ነው። ስለዚህ ሰማያዊ ብርሃን ያላቸውን እነዚህ ኤሌክትሮኒክስ እቃዎችን ማቆም አለባችሁ ማለት ነው። ሌላኛው ደግሞ ብሉ ላይት ፊልተሮችን መጠቀም ይችላሉ ማለት ነው። ግዴታ እነዚህ ብሉ ላይት ያላቸውን ላፕቶፖች፣ ስልኮችን እና ቲቪዎችን መጠቀም ካለባችሁ ብሉ ላይት ፊልተር ያላቸውን ነገሮች መጠቀም ትችላላችሁ። እነዚህ ብሉ ላይት ፊልተሮች እንግዲህ ናይት ሞድ የሚባል የስልክ ላይ የሚጫን አለ፣ እንደገናም ደግሞ ላፕቶፖች ላይ የሚጫኑ አሉ። ወይም ደግሞ ካልቻሉ ደግሞ እነዚህ እንትን ላይ የመነጽሮች ሊኖሩ ይችላሉ ማለት ነው፣ ስፔክታክልስ። እነሱን መነጽሮች ወይም አይግላሶችን በመጠቀም እንግዲህ እነዚህ ብሉ ላይቶችን ፊልተር ማድረግ ትችላላችሁ። እነዚህ ብሉ ላይቶች እንግዲህ ስቲል ቀን ነው ብሎ አንጎላችን እንዲያስብ ስለሚያደርግ እና ቶሎ እንዳንተኛ ስለሚያደርግ በጣም መጥፎ ያደርጓል ማለት ነው ሰማያዊ ብርሃን። ስለዚህ በዋነኛነት እንደውም ከሁሉም ነገሮች መጠንቀቅ ያለባችሁ ከብሉ ላይት ነው ወይም ከሰማያዊ ብርሃኖች ናቸው ማለት ነው። ስለዚህ እነዚህን ነገሮች በማድረግ ከጤናማ እንቅልፍ ለመተኛት እንትን ትላላችሁ ማለት ነው፣ አሪፍ ይሆናል ማለት ነው። እነዚህን በአራተኛ ደረጃነት አይተናል ማለት ነው። በአምስተኛ ደረጃነት የምናየው እንግዲህ የአመጋገብና እነዚህ የአመጋገብና የንጥረ ነገር ቁጥጥሮች ናቸው። ለምሳሌ ቢያንስ ማለት ነው
ከሰዓት በኋላ እንግዲህ የሚጠጡ ከሆነ ቡና የሚያዘወትሩ ከሆነ እነዚህ ቡና፣ ሻይ እና የኃይል መጠጦች ወይም ኢነርጂ ድሪንክ የምንላቸው አሉ። እነዚህ ኢነርጂ ድሪንኮችን ከሰዓት 8 ሰዓት ጀምራችሁ ባትጠቀሙ አስፈላጊ ነው ማለት ነው። ስለዚህ ከሰዓት 8 ሰዓት ላይ የምትጠቀሙ ከሆነ ቡና ከዛ በኋላ ባትጠቀሙት ያ ስቲሙላንት ኢፌክቱ እየቀነሰ ስለሚሄድ ማታ ለመተኛት አትቸገሩ ማለት ነው። ስለዚህ ቀድማችሁ ለምሳሌ አሁን ማታ ላይ ቡና ጠጥታችሁ የምትል ከሆነ ስቲሙላንት ስለሆነ ወይም የአነቃቂ እንትን ስለሆነ ንጥረ ነገር ስላለ በውስጣቸው ልክ እንደ ካፊን ማለት ነው። እነሱ ካፊን ስላላቸው እንትን እንዳትተኙ ሊያደርጉ ይችላሉ ማለት ነው። ሰውነቶቻችሁ ይነቃቃሉ፣ ለመተኛት ትቸገራላችሁ ማለት ነው። ስለዚህ እነዚህ ቡና ብቻ አይደለም በውስጣቸው ካፊን ያለው፣ እነዚህ ሻዮችም ጥቁር ሻዮችም በውስጣቸው ካፊን አለ፣ አነቃቂ እንትን ኃይል ሰጪ እንትኖች ማለት ነው። ስለዚህ እነዚህ ደግሞ የኃይል መጠጦች ወይም እነዚህ ኃይል የሚሰጡ መጠጦች እነዚህ በውስጣቸው በጣም ካፊን አላቸውና ስለዚህ ያነቃቃሉ፣ እንቅልፍ ቶሎ እንዳተኙ ሊያደርጉ ይችላሉ ማለት ነው። ስለዚህ በአንደኛ ደረጃነት ከሰዓት 8 ሰዓት ጀምራችሁ ምንም አይነት ካፊን ያላቸው መጠጦችን ባትጠቀሙ ቶሎ እንቅልፍ ለመተኛትና አሪፍ እንቅልፍ እንዲኖራችሁ ያደርጋል ማለት ነው። ሌላኛው ደግሞ ምሽት አካባቢ እነዚህ ሲጋራን መጠቀም ማቆም አለባችሁ። ማጨስ አይቻልም ማለት ነው። ለምሳሌ እነዚህ ኒኮቲን በውስጣቸው ስላለ ኒኮቲን አነቃቂ ነው። ስለዚህ ቶሎ እንዳትተኙ ያደርጋል። ስለዚህ ሲጋራ የሚያጨስ ከሆነ ቀደም ብላችሁ ቢያንስ ከ2 እስከ 4 ሰዓታት ቀደም ብላችሁ ከምትተኙበት ቀደም ብላችሁ ባታጨሱ ይመከራል ማለት ነው። ሌላ ደግሞ ከመኝታ በፊት ባሉት 3 ሰዓታት ውስጥ እነዚህ ከባድ የሆኑ የምግብ አይነቶችን መመገብ የለባቸውም። ከባድ ቅመም ያለባቸው ለጨጓራችሁ የማይፈጩ በጣም ሃይ ፕሮቲን ያላቸው ምግቦችን እንትን ውስጥ አሁን አብዛኛው ምግቦቻችን እነዚህ ካርቦሃይድሬቶች ቢያንስ 2 ሰዓታት እስከ እንትን ሊፈጅባቸው ይችላል ማለት ነው። ስለዚህ ምግብ የምትመገቡ ከሆነ እነዚህ ኃይል በጣም ከፍተኛ ፕሮቲን ያላቸው ምግቦች፣ በጣም ቅመም የበዛባቸው ምግቦች እና ቅባት ያላቸው ምግቦችን ባትመገቡ አሪፍ ነው ማለት ነው። ለምን ቢባል በምትተኙበት ሰዓት ፍላት ነው የምትተኙት። ብዙ ጊዜ ቆማችሁ አይደለም የምትተኙት። ስትተኙ ከጨጓራ ወደ እንትን ሊያቀራችሁ ይችላል። እነዚህ ገርድ ወይም ሪፍሌክስ ጋስትሪክ ሪፍሌክስ ሊኖራችሁ ይችላል ማለት ነው። ስለዚህ የማቃር ስሜት ይሄ በሚያቀርቡበት ጊዜ እነዚህ ጉሮሮችን ሊያሙት ይችላል፣ ሊያስሉት ይችላል፣ ልትነቁና ልትነሱ ትችላላችሁ። ስለዚህ የተረበሸ እንቅልፍ ነው የምትተኙት ማለት ነው። ስለዚህ ያ እንዳይሆን የምትፈልጉ ከሆነ እነዚህ ቅመሞችን፣ ቅባት የበዛባቸውንና በጣም ሃይ ፕሮቲን ዳይት ያላቸው ምግቦችን ቀድማችሁ መመገብ ወይም ላይክ ሳይደርስ ከ3 ሰዓት ቀድማችሁ መመገብ ትችላላችሁ ማለት ነው። ከመተኛታችሁ በፊት አትሊስት ያሉት ምግቦች እስኪፈጩ ድረስ ታይም ይኖራቸዋል ማለት ነው። ከመተኛታችሁ ከ3 ሰዓታት ቀደም ብላችሁ መመገብ ማለት ነው። ሌላኛው ደግሞ አልኮል አለመጠጣት ነው። አንደኛ አልኮል ስትጠጡ ብዙ ሰዎች ድሮዚ ትሆናላችሁ፣ ራሳችሁን እና ባላንሳችሁን መቆጣጠር አትችሉም። በዚህም የተነሳ መጀመሪያ ላይ እንቅልፋችሁን ልትተኙ ትችላላችሁ። እንቅልፍ ይላችሁና ቶሎ እንቅልፍ ልትተኙ ትችሉ ይሆናል እነዚህ አልኮል የምትጠቀሙ ከሆነ ማለት ነው። ነገር ግን ወደፊት አሪፍ የሆነ እንቅልፍ አይደለም የምትተኙት። ጥራት ያለው እንቅልፍ ሳይሆን የምትተኙት የተረባበሸ እንቅልፍ ነው የምትተኙት። አንደኛ ወደ ላይ ማለት የማስታወክ ባህሪ ሊኖሩ ይችላል። እንደገናም ደግሞ የማቃር ስሜትም ሊኖራችሁ ይችላል። በዛ ላይ ደግሞ ለጤናችሁ ጭራሽ አልኮል ምንም ጠቀሜታ የለውም ማለት ነው። ስለዚህ እንቅልፍ የምትተኙ ከሆነ አልኮል ቀደም ብላችሁ አለመጠጣት ነው ጭራሽ ማለት ነው። ወይም ቀን ላይ ብቻ ማታ ላይ ባትጠጡ ያስፈልጋል ማለት ነው። ስለዚህ እነዚህን የምታደርጉ ከሆነ እነዚህ ምክሮችን የምታደርጉ ከሆነ አሪፍ እንቅልፍ ልትተኙ ትችላላችሁ። ይሄንን በ5ኛ ደረጃነት አስቀምጠናል ማለት ነው። በ6ኛ ደረጃነት ደግሞ የአካል ብቃት እንቅስቃሴ ማድረግ ነው። በጣም ከፍተኛ የሆነ የአካል ብቃት እንቅስቃሴ ሳይሆን ሞዴሬት የሆኑ የአካል ብቃት እንቅስቃሴዎች ከስትሬቺንግ ጀምራችሁ ማለት ነው። ስለዚህ መደበኛ የሆኑ የአካል ብቃት እንቅስቃሴዎች የሜላቶኒን የሚባለውን የእንቅልፍ ሆርሞን እንዲመረት ያደርጋሉ ማለት ነው። ስለዚህ አሪፍ የሆነ የሆርሞን ሜላቶኒን ሆርሞን የሚመነጭ ከሆነ ሰውነቶቻችሁ ታይማቸውን ጠብቀው እንቅልፍ እንዲወስዳችሁና ማታ ላይ ደግሞ አሪፍ የሆነ ያልተረበሸ እንቅልፍ እንድትተኙ ሊያደርጉ ይችላል ማለት ነው። ሌላኛው ደግሞ የአካል ብቃት እንቅስቃሴ ሌላው ጥቅሙ ደግሞ ጭንቀትን ይቀንሳል። ጭንቀት ለመቀነስ ቢሆን አሪፍ የሆነ ሙድ እንዲኖራችሁ ያደርጋል ማለት ነው። ሌላኛው ደግሞ የሰውነቶቻችንን ሙቀት ለመቆጣጠር ይረዳል ማለት ነው። ስለዚህ እንደዚህ የሚያደርጉ ከሆነ ላይት የሆነ እንቅስቃሴዎች የምታደርጉ ከሆነ በፍጥነትና አሪፍ ዲፕ የሆነ እንቅልፍ እንድትተኙ ሊያደርግ ይችላል ማለት ነው። ጠዋት እና ከሰዓት ላይ መስራት ትችላላችሁ፣ ግን ማታ ኤክሰርሳይዝ ባትሰሩ ይመከራል ማለት ነው። ለምን ቢባል ከሰውነቶቻችሁ እንድትነቁ ሊያደርግ ይችላል ማለት ነው። ስለዚህ ከሰዓት ላይ ወይም ጠዋት ላይ ስፖርት የምትሰሩ ከሆነ ሰውነቶቻችሁ
እየተላመዱ ይሄዳሉ። አሪፍ የሆነ የደም ዝውውር ይኖራል። በዚህም የተነሳ ሜላቶኒን አሪፍ አድርጎ እንዲመነጭ ያደርጋል ማለት ነው። ስለዚህ አካል ብቃት እንቅስቃሴ ጠዋት ወይም ከሰዓት ያደርጉ። ጥሩ እና በፍጥነት ቶሎ እንድትተኙ እንደገና ደግሞ አሪፍ የሆነ እንቅልፍ እንዲኖራቸው ያደርጋል ማለት ነው። ይህንን በስድስተኛ ደረጃነት አይተናል። በመጨረሻና በሰባተኛ ደረጃነት የምናየው እንግዲህ እነዚህ ያልናቸው ነገሮች የማይሰሩላችሁ ከሆነ በጣም ክሮኒክ የሆነ ኢንሶምኒያ የምትቸገሩ ከሆነ ኢንሶምኒያ ማለት እንቅልፍ ማጣት ነው ማለት ነው። ስለዚህ በእንቅልፍ ማጣት የምትቸገሩ ከሆነ ሐኪምን አማክራችሁ ሐኪማችሁ እነዚህ የሜላቶኒን የሚባሉ ሆርሞኖች ሰፕሊመንቶች አሉ ማለት ነው። እነዚህን ሰፕሊመንቶች ሊሰጧችሁ ይችላል ማለት ነው። ስለዚህ በ5 ሚሊግራም ከመተኛታችሁ ከ3 ሰዓት እስከ 4 ሰዓት ቀደም ብላችሁ የምትወስዱት ማለት ነው 5 ሚሊግራም የሆነ ታብሌት ሊታዘዝላችሁ ይችላል። እሱን ልትጠቀሙ ትችላላችሁ ማለት ነው። ግን ይህንን መድኃኒት መውሰድ ያለባችሁ በሐኪም ትዕዛዝ ነው ማለት ነው። ስለዚህ እነዚህ ሜላቶኒን የሆኑ ሆርሞኖች ናቹራል ሆርሞኖች አይደሉም ማለት ነው። ያ ማለት እንግዲህ ራሳችሁ ሰውነቶቻችሁ የእናንተ ሰውነት ያመረተው ስላልሆነ ማድረግ ያለባችሁ ምንድነው ማለት ነው? ማድረግ ያለባችሁ ነገር ሐኪሞቻችሁን በማማከር ሐኪም እንዲያዝላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እነዚህን የምታደርጉ ከሆነ ጤናማ የሆነ እንቅልፍ ልትተኙ ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾቼ ለዛሬ ይዤላችሁ የነበረው የጤና ርዕስ ይህንን ይመስላል። እነዚህ ነገሮች በማድረግ እንደዚህ አሪፍ እንቅልፍ ትተኛላችሁ ብዬ ተስፋ አደርጋለሁ። ሌላ ጥያቄና አስተያየት ካላችሁ ከተመቻችሁ አስተያየታችሁን ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ላይክ አድርጉልኝ፣ ለሌሎችም ሰዎች እንዲጠቀሙ ሼር አድርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ። ደህና ሁኑ።